እኔ ልዩ አረጋ እባላለሁ። በእኛ አባት ነው የምትጠራው። እኔም ፈለቀሽ አረጋ ነው የምባለው። ስለዚህ የልዩ አባት ማን ነው ስማቸው? ጌትነት አለማየሁ። በዛን ሰዓት ጓደኛዬ ነበር። እሷን ሳረግዝ እንዲህ ነው ስለው አቅም የለውም ነበር በዛ ሰዓት። ጊዜው መቼ ነበር? 2000 ላይ ማለት 2000 ሊገባ አካባቢ ነው። ያው የተወለደችው 2000 ላይ ነው። እሺ ስነግረው እኔ አሁን አቅም የለኝም አለኝ። እሺ በቃ እኔ ወደ ሀገር እሄዳለሁ ስለው በቃ ሂጅ አለኝ። እዚሁ አዲስ አበባ ነበር? አዲስ አበባ ነው። አብረን አልሆንም። አብራችሁ አልኖራችሁ? አዎ ጓደኛ ነበራችሁ? ጓደኛዬ ነበር። እሺ እና በቃ በዛ መሀል ላይ አገሬ ሄድኩ። አገር ሼፍ ነው የኔ ተጉለት ሰላ ድንጋይ ማለት ነው። እሺ ሲሄድ ነግሬዋለሁ። መናገሩን ተናግሬ ስልክ ስደውልም ብዙ ጊዜ አላገኘውም። እህቴ ናት ብሎ ነበረ እና እሷ ናት የምታነሳው። ስነግራትም እንዴ ወልጃለሁ ግን ንገሪው አልኳት። እሺ እነግረዋለሁ አለችኝ። ማከለ ላይ ነግራው ይሁን አትንገረው አላቅም። ሁሌ ደውልለት ነበረ። እኔ ግን ሁሌ የለም ነው የምባለው። ከዛ አንድ ጊዜ አገኘሁት። ደወልኩ። እዛው እንግድነት መጥቼ ነውና አዲስ አበባ እዚሁ ነው ልጅን ገጠር አስቀምጬ መጣሁኝ እናቴ ጋር ማለት ነው። ለማንኛውም ፎቶ ልስጥህ የልጅህን ፎቶ እና እንገናኝና እኔ ማን ብትለኝ ምን አሳያታለሁና ፎቶ እንነሳና እናልኩት። መጣ ፎቶ ተነሳን። ማከለ በጣም ተቸግሬያለሁ እኔ አለኝ። እሺ ችግር የለውም እኔ እናቴ ጋር ናት ያለችው። በዛው ተለያየ። ስለዚህ ይዘሽ የመጣሽው ፎቶ አብራችሁ ያላችሁት ፎቶግራፍ ነው? በቃ ሌላ ታሪክ የለንም። የሱን ቤተሰብ እንትን ቤት አላየሁም። ላሳየሽ ብሎ ነበር በጊዜው። ቦሌ ቡልቡላ አካባቢ ነው እህቱ እዛ አካባቢ ናት ያለችው። እዛ ነው ልወስድሽ አለኝ ነበረ። ስሟ ማን ነው? እኔ ስሟን አላውቀውም። ዘመዶችም ማንንም አግኝታችሁ አታውቁም? ማንንም አላውቅም። እሱን ነው የማውቀው። እግዚአብሔር ይመስገን ልጅ ያድጋለች አሁን። ሁሌ እንጃ ሁሌ ነው የማስበውና ፎቶውን ደግሞ የሳ ላይ ጠፍቶ ነበርና በጣም ጨንቆኝ ነበር ሲጠፋ። ብትመጣና በህይወት ካለ ብታገኝ ደስ ይለኛል። አይዞሽ ጌትነት እንዴት ነው? እንዴት ነው? ሰላም ነው? እንዴት ነው? ሰላም ነው? እንዴት ነው? አረፍበት? ሰላም ነው? ኤርፖርት ግቢ ገብቼ እኮ አጣሁ። አጋጣሚ ሻንጣ ሊያስኩም ነበረ ለዛ ነው። እንዴት ነው መንገድ? ሰላም ነው። የት ነበር ካሁን መጨረሻ? ከግረግራ ነው ያው ሰፈርኩት ላሊበላ ነው። እንዴት ነበር የሰማው ልጄ እየፈለገች እንደሆነ? አው ልጄ እየፈለገችኝ ያው በጓደኛ ምክንያት እንደዚህ ነው እያሉ ያው አሳዩኝ። ያው ትክክለኛ ነው የኔ ፎቶ ስላለ ያው ልጄን ምን ተሰማ? በጣም እንግዲህ ደስ ይላል። ያው እንደገና መፈጠር ማለት ነው። በጣም ደስ ይላል። ስለዚህ ዛሬ ለቤተሰቡ ትልቅ ነገር የሚሆነው ምንድነው? አንተ እንደመጣ እነሱ አያውቁም ግን በቀጥታ ልጅ ያለችበት ቤት ነው የምንሄደው ማለት ነው። እኔ በጣም ደስ የሚል ነው። ሰው እንደዚህ ተቸግሮ የነበረው እንደዚህ እንባ ማበስ ነው። በጣም ደስ ይላል። ያው ያየን ነበርኛም ድርጅቱም ያው አሁንም ቢሆን በጣም የሚደነቅ ነው። አፋላጊ ምናምን ታይ ነበር አንድ ቀን ልጅ ልፈልግኝ ትችላለች ብለ? አዎ በቃ ያው ስለምንከታተል ያው በሰው ላይም ደስታ ያየን ነበር። ዙሮም ለኔም ደስታ ያው አግኝቻለሁ። ያው እግዚአብሔር ተመስገነ።
ጌትነት ሰላም ነው። እንዴት ነህ? እንኳን ደህና መጣ። ደህና ነህ? እንዴት ነህ? አብሮሽ በደንብ ተቀበለ? አዎ ተቀበለ። በደንብ ተቀበለ? መንገድ እንዴት ነበረ? መንገድ ሰላም ነው። አሪፍ ነበረ? አሪፍ ነው። አሁን ደግሞ እኔ ወደ ያስኩላችሁ ቦታ እኔ ነኝ የምወስዳችሁ። እኔ ነኝ መመራችሁ። እሺ እሺ። ጋር ልንሄድ ነው። ሰብሰብ ብለናል። ያው ቤተሰቦች ይምጡና አንድ ላይ እንሄዳለን ብሎን ነበረ። ልታጅቡን የመጣችሁት አይደል? አዎ። እሷ ታላቅ እህቴ ነች፣ በላይነሽ አለሙ። ወይዘሮ በላይነሽ ደህና ኖት? እንዴት ነው? አለ። እሷም እህቴ ነች። ብርቱካን አዳነ አማች ነው። ስለዚህ አሁን እንግዲህ እንግድነት ልንሄድ ነው። እሺ። የምትጠብቁት ነገር ያለ ይመስለኛል አይደለ? አዎ አውቄ ነው መጣን። ስለዚህ ያው መኪናችንም ተዘጋጅቷል። ወደዛ እንሂድ። በቃ እንግባ። እሺ እሺ፣ እንሂድ ጌትነት። እሺ እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እንደ ስማችን ብርሃን ነው ስራችን። እኔ ፈለቀሽ አረጋ ልይሽ አረጋ እንጂ አይዲና ለፍቶ እንትን ያለብኝ የለም ብዬ ማሰብ ነው እንጂ የጎደለብኝ ነገር የለም። ግን በቃ የለም ብዬ ስለማስብ እንደሌለ ስለማቅ ውስጤ ስለሚያቅ ግን እረፍት አጣሁ። እኔ እንደው ማለት ነው እንድትጠይቀኝ አልፈልግም ነበር ማለት ሁሌ በቃ የለም በቃ አንቺ የኔ ልጅ ብቻ ነሽ እላታለሁ። እሷ ግን ማለት ነው አሁን እንዲህ ያለች እንጂ አንቺ ስላለሽ ነው አባት እንጂ እንደዛ የምትይው አለመኖሩን ብታቂው ታቂው ነበር። እኔ እኮ ይሄው ሞቶም አባቴም ጠፍቷል ከዚህ ዓለም ተለይቷልና ምን ሆንኩ በቃ የለም ራስሽን አሳምነው ስላት ታይማቂ እኔም እንደ ሰው ማለት አንድ ቀን ባዩ እኮ ነው የምፈልገው ማየት ነው ችግር የለውም እኔ አንቺን ጥዬሽ አልሄድ ግን ማየት እፈልጋለሁ ትለኛለች። እኔም እንደዛ ስትል በጣም ይሰማኛል። ለምን ማለት እኔም የሆነ አለማወቅ ይመስለኛል አጥፍቻለሁ አባት የለኝ ብላ ስትል ማለት የሌሎቹ አባት እኮ መጥቶ እንደዚህ ያርጋ ቢያንስ በቃ አለው እንኳን የሚለው አለ የሚባለውን እንኳን ባቀው ማየት ትለኛለች። ያኔ ያመኛል በጣም እኔ በቃ ለምን እግዚአብሔር ሁሌ ማለት ነው አንድ ቀን ፈጣሪ ካል ማለት ነው እኔ አድራሽን ሰጥቼው ነበር እንግዲህ ረስቶት ይሁን ያንዳንዱ ማለት ነው ቤተክርስቲያኑን ጠቅሻለሁ ያንዳንዱ ነገር ነግሬው ነበር። የሱ ያለ መፈለጉ እኔ አላቀም እንግዲህ መቼው አይመቸው ማቀው ጉዳይ የለም። እዛ ያው ይሰማኛል እንደ ሰው እንደ እናት ልጄ ነገ ወንድሟንስ ብታገባ አድጋለች በቃ ያ ነገሮች ይሰማል እንደ ሰው ማለት ነው። ትምህርት ቤት ወላጅ አባት ልጅ መጣ ምናምን ሲል በጣም ይከፋኛል።
አመሻችሁ ቤቶች። ሰላም ለዚህ ቤት ይሁን። እንዴት አመሻችሁ? ደህና ናችሁ? እንዴት ናችሁ? እንግዳ ይዘን መተናል። እንግዶች ይዘን መተናል። ጌትነት ና እስቲ ግባ። እንዴት ነህ? ደህና ነሽ? አባትሽን ይዘንልሽ መተናል። እሺ እሺ። ና ጌትነት፣ እችት ልጅ እንዴት ነሽ? ደህና ነሽ? እንግዲህ ዛሬ የልዩ እናት ነበረች እኛ ጋር የመጣችው የልጇን አባት ልትፈልግ የልጄን ጥያቄ መመለስ አለብኝ ብላ ዛሬ እንግዲህ የልጇ አባት ተገኝቶ ይዘነው መተናልና መጀመሪያ በቅድሚያ እንኳን ደስ ያላችሁ። ልዩ እስቲ አባትሽን ከየት ሀገር እንደመጣ ንገሪው። አባትሽ ደግሞ እንግዶች ይዞ ነው የመጣው። እንተዋወቃለን። ጠይቂው። መንገድ ነበር ረጅም መንገድ አቆርጦ ነው የመጣው። ሳገኘው ብዙ ነገር ነው ማወራው እስቲ ነበር ለኛ ከመቄት ወረዳ ነው የመጣው። ጌትነት እንግዲህ ብቻህን አይደለህም የመጣው። ልጄን ለማየት ብለህ ዘመዶችን ይዘህ መጣልና ከልጅህ ጋር አስተዋውቃቸው እስቲ ዘመዶችን። እህቴ ነች። አክስትሽ ማለት ነው። አክስትሽ ማለት ነው። ስሞቹን እየጠራ አስተዋውቃቸው እንጂ ጌትነት ካናዳ ነው። ስሙ እንደምን መላኩ አዳነ አጎትሽ ያው የልዩ እናት ድሮ አይታወቁም እንዴ እነሱ? አይ የሱ ዘመዶች አለ። አዲስ ተውቅ ነው ዛሬ። ድሮ ሁለቱ ብቻ ነበር የሚታወቁት። አያችሁ ዛሬ ሁሉም እየተዋወቁ በጣም ነው የምትወደው። ፈለቀች አንቺ ደግሞ አስተዋውቂልኝ እስኪ ከጀርባ ያለውን ሰራዊት። በቃ ሁሉም ጎረቤቶቼ ናቸው። ወንድሜም እህቶቼም ልጆቼም አሉ። ብዙ ናቸው። ጎረቤት ሁሉም ዘመድ አዝማድ። ለጎረቤት እንኳን ደስ አላችሁ። እንኳን ደስ ያላችሁ። ትልቅ ነገር ነው። መጠፋፋት የሚያስከፋ ነገር ነው። መገናኘት በጣም ደስ የሚል ነገር ነው። ለልዩ ደግሞ ስንተኛ ክፍል ደረሻል? ገንዘብ ወደ ሀገር ቤት መላክ ከምን ጊዜውም በላይ ቀላል ሆኗል። ታፕታፕ ሳይን መተግበሪያ ገንዘቡን ወደ ኢትዮጵያ ለወዳጅ ዘመድና ቤተሰቦች ሲልኩ ፈጣን፣ ደህንነቱ የተጠበቀ እንዲሁም ከመላኪያ ክፍያ ነፃ በሆነ መንገድ ማስተላለፍ ይችላሉ። መተግበሪያውን በማውረድ ኢቢኤስ 20 ሚሊዮን ኮድ በመጠቀም በመጀመሪያ ትራንስፈሩ $20 ያገኙ። ታፕታፕ ሳይን Resilience Dermaceutical. Luxury rooted in care. ልጅሽ ናት? ኦ ቆንጂት እንዴት ነሽ? ደህና ነሽ? ስምሽን ንገሪኝ እስኪ። እናት ነሽ? ፈለቀች እስቲ እንግዲህ አንቺ ነሽ የልጄን አባት ልፈልግ ብለሽ እኛ ጋር የመጣሽውና የምታውቂው ችግሩን የምታውቂው ከልጅ ጋር ነው የኖርሽው ለብቻሽ ያሳደግሻት ያሳለፍሽው ነገር የምታውቂው አንቺ ነሽና እስኪ ከመጀመሪያ ጀምሮ እንግዲህ ከጌትነት ጋር ፎቶ ብቻ ነው ያለሽ፣ ቤተሰቦቹንም አታውቂም፣ በዛው ተለያያችሁ። ምን አይነት ጊዜ ያሳለፍሽ? እስኪ ሳትወለድ ጀምሮ ያለውን ጊዜ አስታውሽ። ሳትወለድ እኔ ብዙም እንትን አላቅም ልጅም ስለሆን ምብዬ ያለ አይደለ እኔ ስለት ነበረብኝ ቅዱስ ሚካኤል እኔ ከማንም ከምንም ቅዱስ ሚካኤል ሊሰጠኝ ብዬ አጃና ሚካኤል ተስዬ ነበር። እውነትም ማለት ነው እንዱ በአጋጣሚ ነው በአንድ ቀን ስተት ነው ያው እሱም ያውቃል። ታው እሺ እና ማለት ነው እሺ እውነት እሷ ተተወለደ ጀምሮ እግዚአብሔር ይመስገን እግዚአብሔር ይስጣቸው። አንድ ጊዜ ደውዬ እሳቸው ይመስሉኛል በጣም አስቸጋሪ ነበርኩኝ በመሰረቱ እውነት ማለት ሁሌ ደውልና ሁሌ ጨቃጨቅ ነበር። አዎ ትደውል ነበር። አረ እና ምን እያልሽ ነበር የምታስቸግር? በቃ ለሱ ባልሆን እሱም ብለኔ ባይሆን ልጄ ግን እዚህ ተፈጥራለች ለልጄ ስል
ግዴ ማለት ነው ግዴታ ስለሆነብኝ ደውላለሁ አለ ወይ የለም ይሉኛል ከተወለደች ጀምሮ አላያትም አይደለ በፎቶ ሰጥቻለሁ ፎቶን ሰጥቻለሁ እሺ ተዛ ማለት ነው እኔ እግዚአብሔር ይመስገን ልጅቷ እድለኛ ናት ቤተሰቦቿ ናቸው ያሳደጓት አሁንም ማለት ነው እናቴ ያው ጊዜው አጥሮ ነው እንጂ መጣለ ብላይ ነበር ምክንያቱም ሀብታሟ ልጄ ብላ በጣም ነው የተደሰተችው ዛሬ እንደዚህ ነው ስላት እስካሁን ድረስ ደውል ነበርና ያው እግዚአብሔር ይመስገን አድጋለች አሁን ደግሞ ጥያቄዋ እየበረታብኝ ግን እውነት ይኖር ይሆን ባይኖርስ እውነት እኔ እንትን ማለት ነው ቦሌ ቡልቡላ መድኃኔዓለም ላስለጥፍ አይ ይቀርብኝ እያሉ ማለት ነው እንዴ ሳመነታ እዚህ ደርሻለሁ እግዚአብሔር ይስጥልኝ ኢቢኤስ እውነት የልጄን እልሟንም መልሷንም ሁሉንም መለሳችሁልኝ እግዚአብሔር ይስጣችሁ ሁላችሁም እናንተንም ማለት ነው አለው ብለ መምጣት ራሱ ለኔ ትልቅ በቃ ተምንም በላይ ሸክሜን አቅልለህልኛል እግዚአብሔር ይስጥልኝ አንዴ ተቃቀፉ ተነሱና እግዚአብሔር ልጄ ይሄው በቃ ተመልሶልሻል ያቂስ ተመልሶልሻል ያ አባትሽ ልዩ ዘመዶችሽ ያልኩሽ ሁሉም ነገር ማለት ነው ሁሉም ተሰብስበው ነው የዘን የመጣ ነው ልዩ አባትሽ ባልነበረበት ጊዜና ዛሬ ስታገኝ የተሰማሽን ስሜት እስኪ ንገሪ በሌለበት ሰዓት የሆነ ባዶነት ትንሽ ይሰማኝ ነበር አሁን ግን ሞልቷል ያ ቦታ ጌትነት ምንድነው ዝም የምትለው ዛሬ ልጅ ሆናኛል ተጫወት እንጂ ሌላ ወልዳለ ወንድም አላት እህት አላት እስኪ ንገረን አሁንም ክፍለ ሀገር አለኛው ወልጃለሁ አሉኝ ስንት ሁለት ስለዚህ ወንድም እህት ወንድ ሴት አንድ ወንድም አንድ እህት አለሽ ማለት ነው የሷ ታናሽ እዚህ አዲስ አበባ ነው የተወለደው አለ ሌላ ደግሞ ክፍለ ሀገር ናቸው ሁለቱ ክፍለ ሀገር ናቸው ስለዚህ ሶስት ልጅ አለ ሶስት ወንድም እና እህት አለሽ ወንድም ተጨምሮልሻል ሁለት ሴት ሁለት ወንድ ሁለት ሴት ሆነ ለላንተ ከልዩ ማለት መቼ ነው ለመጀመሪያ ጊዜ ጠይቅሽው አባቴ ብለሽ ምን ታክል ይያል በምን ምክንያት ነበር አይ ሁሌ ያስባለሁ ግን ስለማልጠይቅ ነው በጠይቃትም የሆነ ትንሽ ስለምታለቅስም አጠይቂ ምናምን ስለምትልም ስለምፈራ በቃ ታለቅሳፊ ስለማስብ አልጠይቃትም ከዛ የሆነ ሰዓት ላይ መታወቂያ ሰው እንትን ዲጂታል ስታወጣልኝ በቃ ካምባል ስም አይቀየርም ምናምን ስላት አዎ አይቀየርም ምናምን ስትለኝ በቃ ምናምን ብዬ የዛን ቀን ነው እንትን ያልኩት ራሱ ከዛ በዛው እንትን አይ በቃ ፈልጊልኝ አልኳት እናቴን ብጠይቃት ስለሚከፋት አልጠይቃትም አልሽ ምን ነበር ለጠይቂያት የምትፈልጊው ምን ነበር ስሜትሽ ለምን አይፈልገኝም አሁን አንቺ ነሽ ነውስ እሱ ስለማይፈልገኝ ነው ጠይቅ ነበር ከዛ ፎቶግራፉን ያባትሽን መቼ ነው ያየሽው ልጅኝ 6 አመት ላይ ምናምን ስለዚህ ፎቶግራፉን ታውቂያለሽ በአካል ነው እንጂ ማታውቂው አንድ ጊዜ አየሁትና ከዛ ለረጅም ጊዜ አይቼው አላውቅም ነበር ከዛ በማለ ደግሞ ጠፍቶ ነበረ ከዛ ተገኘ በቃ ስታየው ግን ምን ታስቢ ነበር አባትሽን ስታየው በፎቶ ምን ትይ ነበር አይመጣም ወይ አላገኘውም ወይ ነበር ጌትነት ፎቶ ስትነሱት እዚህ ላላ አዎ ፎቶ ተነሳችሁና ከዛ ፎቶ ተሰጥቶ ነበር ፎቶ የጠፋባ አንተ የሆነ ቤት አጋጣሚ ብርም ተሰጥቶ ነበር ከእህቴ ጋር ነበር የምኖረው ከዛ አጋጣሚ ተቃጠለ ቤቱ ተቃጠለ አዎ ሲቃጠል ደግሞ ተናድርኩኝና ወደ ክፍለ ሀገር ገባው በዛው ቀረ ከዛ ድረሽ ሁላችንም ጠፋን ማለት ነው መተ ስለመፈለግ አላሰብኩም ልፈልጋችሁ የት ነው ያሉት አላልከም በመፈልጋለሁ አድራሻው እዛ ላይ ነበር ቤት ስመጣ ሰራው ጊዜ ስመጣ ቤቱ ተቃጥሏል ግን ታስባችኋለሁ ሁሌ ማስባለሁ ግን በምን አገኛለሁ መንገድ እንዴት ነበር እስኪ ንገረን በፕሌን የመጀመሪያ ቀን የመጣው እንዴት ነበር ፍላይት መንገድ ጥሩ ነው
የፕሌን በረራ እንዴት ነበር? በፕሌን ነው የመጀመሪያ ጊዜ ሲሆን አንተ ነው የተቀበልከው እያለኝ ነበር። እና ይሄን ለሚያበረው ሰውዬ ብዙ ክፍያ ያስፈልጋል እያለኝ ነበር። እንደዛ እያልከኝ ነበር እንደ ጌትነት እና ማለት ሳገኘው እንደተቃጠለበት ነግሮኛል። ግን ውሸትህን ነው ያልኩት እኔ። እስቲ አውሩ ግን እናንተ ሁለታችሁ እስቲ በደንብ ተነጋገሩ እስቲ። እስቲ ያለቀሽ አውሩ እስኪ እናንተ። ከዛ ስትለኝ ማለት ገርጅ መተህ ያው በዛት ላይ ቤቱ ተቃጥሏል እና እንደዚህ ነው ብዬ ብላት የሆነ መፌዝ ምናምን ነገር ብላት ልንግባባ አልቻልንም። ከዛ እንደዚህ ብላት በቃ ኃይል ቃልም መናገር አመጣች። ከዛ እኔ ደግሞ እንደው ከዚህ ላኩና በዛው ኃይለኛ ነች እንዴ? ወጣው ኃይል ሳይሆን ያው ቁጣ ነው። መጨረሻ ጊዜ መቼ ነው ታያያችሁ? አረ ሁለት አመት ሊሆን ሲል ነው። ከተወለደች በኋላ አብራችሁ ኖራችኋል? አልኖር። የት ነበር የተዋወቃችሁት? ትውቃችን ማለት መንገድ ሲሄድ እንደውም ገደል ልገባ ስል እሱ ነው ያዳነኝ። ቅድም ስጠይቀው እኮ ዝም አለኝና የምን ገደል ነው? እንትን ወደ ላፍቶ ሲሄድ እሱ ኳለ ይከተለኛል። እኔ ተጨርቆስ ታክሲ ጋር ማለት ነው የሆነ ተበሳጨች እየሄዱ አዋሪኝ እንጂ ያለ እያወራን በቃችና ብየው ማለት ነው እያወራን ሄድን። ያ ገደል ልገባ ስል እንዲህ ሲያነሳኝ በቃ ከዛ በኋላ ማለት ነው እግዚአብሔር ሆይ የላከልኝ መልአክ ነው ብዬ ከዛ ማለት ነው ሄድን። ታስታውሰዋለህ ጌትነት? ገደሉን ታስታውሰው? አረ አንተ ነህ እንደ ቆፈርከው እንዴ? እሺ እና በቃ አቤቴ ድረስ ነው የወሰደኝ አንጂ ማለት ነው ሞቼ ነበር። እዛ ብገባ አልደንም። በጣም ሩቅ ነበር፣ ወንዝ ነው። ከዛ ይዞሽ ቤት አደረሰኝ። ከዛ በኋላ ነው ተው። እሺ ከቤት በኋላ ያለውን ደግሞ አንተ ንገረን። አረ ለምን እንደተከተለ መጀመሪያ በምን ምክንያት ነበር የተከተልከው ጌትነት? ቀኑ በዛ ስላለ ትንሽ ነው ረስቼዋለሁ። ለማንኛውም እኛም ትልቁ ነገሩ ለኛ የእናንተ መገናኘት ነው። አሜን አሜን። እናንተንም እግዚአብሔር ይስጥልኝ። አሜን። እዚህ ያበቃው እንግዲህ እናንተ ናችሁ እንጂ እዚህ ቁጭ ብላ እኛ ማነው ማርያም ቁጭ ብለን ቅርብ ነው አላለው እና ስለዚህ እናንተን እግዚአብሔር ይስጥልኝ ያክብርልኝ። ጌትነትን እርስዎ ነው ያሳደጉት? አዎ። ታላቅ እህት ኖት? አዎ። የመጨረሻ ነው እሱ የመጨረሻ ነው። እናታችን ስትሞት ይዘው መጣ። አልሚ ምርቶች በግዙፍ እንዲሁም በዘመናዊ ፋብሪካችን ጥራቱን በጠበቀ መልኩ የምናመርተውን አልሚ የነጭና የቀይ ጤፍ ዱቄት በአሜሪካ እንዲሁም በካናዳ ለውድ ደንበኞቻችን እያቀረበ ይገኛል። በኢሮፕ እንዲሁም በአውስትራሊያ ወኪል አከፋፋይ በመሆን አብራችሁን መስራት የምትፈልጉ በስልካችን ወይም በድረ ገጻችን ያገኙናል። ለህም ምጣድ ልዩ ጥራት ካለው ግብአት ተመርቶ በላቀ ዲዛይን ተውቦ ለደንበኞቹ አስተማማኝ አገልግሎትን ለመስጠት ለገበያ ቀርበዋል። ኤሌክትሪክ ቆጣቢው ለህም ምጣድ በእርግጥም ይደሰቱበታል። ለቆንጆ እንጀራ ለህም ምጣድ ይሁን ምርጫው። ከቲኤንኤም የጅምላ ንግድ ትልቁ ነገር እንግዲህ ከዚህ በኋላ ያለው ሰዓት ነው እንጂ ይሄኛው መጀመሪያው ነው። ከዚህ በኋላ ብዙ የቤተሰብ ጊዜ ይኖራል። ጌትነትም ከልጅ ጋር የምታሳልፈው የምታወራህ ነገር ይኖራል። ብዙ ነገሮች ይኖራሉ። እንደዚህ ዝም አይልም። እንደዚህ ዝም አትልም። ህልም እየመሰለኝ ነው። እንጃ አልጠበቅሽም? ትምህርት ቤት አሁን ወላጅ አንዱ ሲባል አባቴ ያመጣው ምናምን ሲለው ይከፋኛል። የኔ አባት ስለሌለ ነው እላለሁ እና በዛ ሰዓት በጣም ይከፋኝ እና ቢኖረኝና ይዤ ብሄድ ደስ ይለኝ ነበር። ከዚህ በኋላ አለ እንግዲህ ለምርቃትሽ፣ ለሰርግሽ፣ ለክርስትና፣ ለሁሉም አለ ከዚህ በኋላ እንግዲህ ከእግዚአብሔር ጋር እሺ። ልክ ስታይ ኢቢኤስን ሆነ ይሄንም እኮ ይገኛል እንደውም ቅርብ ነው ይገኛል ማይ ታይ ትለኛለች። በማግስቱ ሄዳ እናንተ ጋር ተመዘገበች። ወዳው ደግሞ ተጠራች። እኔ ታምር ነው እግዚአብሔር ስራን ሁሉም ነገር በቃ
በቃ የሆነ ነገር ሲጎላት የሆነ ነገር ነው አባት ስለሌለ ነበር የምትለኝ። ያው እንግዲህ ሞልቶላታል። ወለዷን አውቃለሁ። ወልጃለሁ እመንልኝ ብላኛለች። እኔ የሚያሳድግልኝ አላጣም ብላለች እያለ ሲያወራ ሰማዋለሁ። እና ይህችን ብቻ ነው ሲያወራ ነበር። ምን አሉት እርሱ ይዛኔ? ለምን አታምንም አንተ ምን ጨነቀህ? ማመን አይሻልም ወይ? መደበቁ ምን ይሰራልሃል አልኩ። ስለው እንግዲህ እኔ አልችልማ ስለማልችል ምን ብዬ እቀበላለሁ ምን ብዬ አለ። እናንተ ግን ያቺ ልጅ ትደረሰች ብላችሁ ታስቡ ነበር? በልቤ ሁሌ ነው ማስባት ሁሌ። ግን በምን ፎቶዋን አይቻለሁ የእሷን የእናትየዋን የልጇን ግን አላየሁም። ዛሬ ግን ሲያዩት አሁን ማለት ትመስላለች። ወደ እሱ ናት ወደ እሱ ናት። ደስ ይላል በጣም። እኔ ከዚህ በፊት እኔ ሰማለኝ እንዳለው ልጆች እንዳሉ ተሰማለኝ። ከዛ እሷ እናቴን እንደው መደላታለኝ በአካባቢ ያለውን እንፈልግ እኔ ሰው ጠቁመኛል አለች። ሌላ ልጅ ማለት ነው እሷን አይደለም። ከዛ በእናትሽ እንፈልጋት ይሄን ልጅ እንፈልገው እስኪ ስላት በምን አገኛው ላይ የሚጠቆመኝ ሰው ከዚህ ለቋል። ልጅቷንም እኔ አላቃትም የወለደችው ስትል በቃ ለመፈለግ ያኛውን እሷን ሳይሆን እኔ ያኛውን በጣም መጠር ነበር። ግን አጋጣሚ እግዚአብሔር ፈቃድ ሆኖ እሷ መጣገኘች። አብርሃምን ስለማላገኘሽ አብርሃም አለ ተዋውቀን እየመጣን እንጠይቃለን ከአብርሃም ጋር። አሁንም ቤት ነው ያለው። እዚህ ሊመጣ ነበር መሸ። መጥቶ ሲመሽ ነው እንጂ መጥቷል። ደውለን ጠርተነዋል። ስለዚህ ሰብሰብ ታረጋቸው። ምን አይነት ልጅ ነበር ግን በልጅነቱ? ያው በልጅነቱ ይንቀዠቀዣል። ኃይለኛ ልጅ ነው የሚባለውን አይሰማም። እንደዚህ እንዳሁን አይደለም እንዲህ እንዳለው አደገኛ ነበር። አሁን ነው ዝም ያለው። እሷም ደርሳበታለች በኃይለኝነቱ ሰዓት። ስለዚህ ሰው ሲወልድ በረድ ይላል የሚባለው ኑሮ ምንም ክርኮም ሳያረገው አንገቱን ደፋ አረገ። እንኳን ደስ ያላችሁ። ዋናው ነገር መገናኘታችሁ ነውና አዎ እንግዲህ እግዚአብሔር ያሳድግልን። ያገኘነውን እንግዲህ ደስታ ፍቅር በደስታ ሁሌም እንግዲህ በመደሰት ያርግልን። እናንተን ልቅ ይባርክልን። ለሌላውም አርአያ ናችሁ፣ አርአያ ሁኑ። አሜን። አዎ ኢቢኤስ እግዚአብሔር ይስጣችሁ፣ ሁላችሁም ተባረኩ፣ እድሜ ይስጣችሁ፣ ጤና ይስጣችሁ። በቃ እኔ ከዚህ በላይ አልችልበትም። ግን መድኃኔዓለም ይባርካችሁ። እግዚአብሔር ይስጥልኝ። አሜን። እኛም በቅዳሜ ከሰዓት ላይ ሰዎች ተፈላልገው ሲገናኙ ነው ለኛ ትልቁ ደስታ። ሲፈላለጉ ራሱን የቻለ አንድ ነገር ሲገናኙ ደግሞ ለኛ ብቻ ሳይሆን በተለያየ አማራጭ ለሚያዩ ልክ እንደዚህ ቤተሰቦቻቸውንም ላላገኙ ሰዎች ተስፋ ነውና ይሄ ተስፋ ደግሞ ወደ አበባነት ተቀይሮ ዛሬ እናንተ ስለተገናኛችሁ በጣም ደስ ብሎናል። እንኳን ተገናኛችሁ። ሰፊ የቤተሰብ ጊዜ ከዚህ በኋላ ይኖራችኋል። ለሁላችሁም ሰላም፣ ጤና፣ ፍቅር፣ እድሜ ይስጣችሁ። እኛም በጣም እንወዳችኋለን፣ እናመሰግናለን። እንኳን ደስ ያላችሁ። አሜን አሜን አሜን። እሰይ ስለቴ ሰመረ፣ እሰይ ስለቴ ሰመረ፣ እሰይ ስለቴ ሰመረ፣ እሰይ ስለቴ ሰመረ። ለጻድቃኔ ማርያም ነግሬያት ነበረ። እሰይ ስለቴ ሰመረ፣ 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 እሰይ ስለቴ ሰመረ። እኔ ለሚካኤል ነግሬው ነበረ። እሰይ ስለቴ ሰመረ፣ እሰይ ስለቴ ሰመረ። የምናዘጋጃቸው አዝናኝ ፕሮግራሞች እንዳያመልጧችሁና ተጨማሪ ቪዲዮችን ለማግኘት እዚህ ጋር ጠቅ ማድረጋችሁ እንዳትረሱ። ከዛ በተጨማሪ ሰብስክራይብ ማድረጋችሁን ደግሞ በዚህ ጋር ጠቅ አድርጋችሁ እርግጠኛው አብራችሁን ስለሆናችሁ እናመሰግናለን።